ነገ ታኅሳስ 23 መጸለይ ስላለብን ነገር ልንገራችሁ። ይሄ ነገር ማንም ሰው እንዳያመልጠው። አርፍጄ ስለመጣው በጣም ይቅርታ አድርጉልኝ። ይሄን ነገር ቀደም ብዬ ነበር መናገር የነበረብኝ። በጣም ይቅርታ አድርጉልኝ። ነገር ግን አሁንም ቢሆን ይደርሳል። አጭር ጊዜ ነው ያለችን በዚህች ምሽት ማለት ነው። ለብዙ ኦርቶዶክሳውያን እንዲዳረስ በደንብ አድርጋችሁ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ በዚህች ምሽት ብቻ ለብዙዎች አዳርሱልኝ እና ደግሞ የፊታችን እሁድ ታኅሳስ 26 መተት ወደማይታደስባት ጊሽ ክርስቶስ ሰምራ ጉዞ እናደርጋለን። በባለፈው ጉዟችን ያመለጣችሁ ጭምር እሁድ እንዳያመልጣችሁ። ታኅሳስ 26 ሁላችሁም አብረን እንጓዛለን። በ0961 21 21 21 ቀደም ብላችሁ ደውሉልን። እስከ ምሽቱ 5 ሰዓት ምናምን መደወል ትችላላችሁ። እንዳያመልጣችሁ እና ነገ ታኅሳስ 23 ልዩ ቀን ነው። ምንድነው ካላችሁኝ ልበ አምላክ ቅዱስ ዳዊት ያረፈበት ቀን ነው። የቅዱስ ዳዊት የዕረፍቱ መታሰቢያ ቀን ነው። በዚህ ቀን ታዲያ መዝሙረ ዳዊት ሳይጸልዩ መዋል በፍጹም አይቻልም። ምክንያቱም ይሄን ዳዊት የዚህ ዳዊት ባለቤት ማን ነው? ቅዱስ ዳዊት አይደል? ለቅዱስ ዳዊት ደግሞ ቃል ተገብቶለታል። መዝሙርህን የሚጸልይ አብሶ ቆሞ የሚጸልይ የሚገርም ቃል ኪዳን አለው። ስለዚህ እንደው በነገው ቀን መዝሙረ ዳዊት ሳትጸልዩ በፍጹም እንዳትሉ። በጣም ከቸኮላችሁ መዝሙር 62ንም ቢሆን ሳትጸልዩ እንዳትሉ። ምክንያቱም በቅዱስ ገብርኤል ቀን ድርሳነ ገብርኤል፣ በሚካኤል ቀን ድርሳነ ሚካኤል እናነባለን። ታዲያ በቅዱስ ዳዊት የዕረፍት ቀን መዝሙረ ዳዊት ብንጸልይ ምን አይነት በረከት መሰላችሁ የምናገኘው። ስለዚህ እንዳያመልጣችሁ ለሁሉም አዳርሱት። እንደው ቀደም ብዬ ነበር መናገር የነበረብኝ ስለዘነጋሁኝ ነው። በጣም ይቅርታ አድርጉልኝ። ኮመንት ላይ ሁላችሁም እየገባችሁ አምላከ ዳዊት ጸሎቴን ተቀበለ እያላችሁ ጻፉ። ሁላችሁም አምላከ ዳዊት ሆይ ጸሎቴን ስማኝ ተቀበለ እያላችሁ ሁላችሁም ጻፉልኝ። ቪዲዮን በደንብ አድርጋችሁ በዚህ ምሽት ለሁሉም አዳርሱልኝ። ሼርና ኮፒ ሊንክ ላይክ እያደረጋችሁ ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። አንድ ሰው ዕዳ ይከፈልለታል። ዕዳው ሲሰረዝለት ምን ይሰጠዋል? ደረሰኝ ይሰጠዋል አይደል? ሌላ ጊዜ ሲጠየቅ ይኸው ደረሰኝ የሚል ደረሰኝ። ትዝ ይላችኋል? መጀመሪያ ዕዳ ስንገባ እዛፉ ስር አንድ ሴት ነበረች። ማን ትባላለች? እናታችን ሔዋን። ዕዳ ስንገባ አንድ ሴት ነበረች። ዲያብሎስ ሔዋንን እያሳየ ነበር ናግባ ወደ ሲኦል የሚለን ሔዋንን ማስረጃ እያደረገ። ዕዳ ውስጥ ስንገባ አንድ ሴት ዛፉ ስር አለች። ዕዳችን ሲሰረዝ ደግሞ ደረሰኙን የምትሰጠን የነፃነታችን ደብዳቤ ዛፉ ስር አንዲት ሴት ያላችሁ። ዛፉ መስቀል ነው። ያቺ የነፃ እንደ ፖለቲካ ትዳራችሁን በመገምገም መከራ አታብሏት ባለቤታችሁን፣ መከራ አታብሉት ባለቤታችሁ ወንዱንም። እውነቴን ነው። አንድ መጽሐፍ ሳነብ ምን ይላል መሰላችሁ? ተናግሬያለሁ ይላል። ጋዜጣ ነው፣ አንባችሁት ሊሆን ይችላል። ምን አልኳችሁ? ምን አላችሁ? ባትናገሩ ይሻላችኋል። ተናግሬያለሁ ይላል። እንዲሁ ምኑ ነገረኛ ጻፈው ብዬ ሳነብ ሁለት ባልና ሚስቶች ተጣሉ። እየሰማችሁ ነው? ሲጣሉ ባል ጠዋት ሳይበላ ወጣ። ማታ ሲመለስ ሚስት ምግብ አቀረበችና ራቅ ብላ ተቀመጠች። እሱም ራቅ ብሎ ተቀመጠ። ብትበላ ብላ ነው። አያት ብትበላ ብላ ነው። እህሉ ባልሰራው በደል መካከላቸው ተቀመጡ። ሳይበላ ሰውየው አክርፎ ወደ መኝታ ቤት ገባ። እሷም ወደ መኝታ ቤት ገባች። ትንሽ ቆይታ ታዲያ ያ ሰው አባውራው ጋሻ አባውራው ተሉ አይተኙም። ከተኙ ደግሞ ከቀኑ እስከ 3 ሰዓት ነው። ቀስቃሽ ሚስት ናት። እየሰማችሁ ነው? ቀስቃሽ ሚስት ናት እና ጠዋት 12 ሰዓት ላይ በረራ አለባቸው። ወደ የትኛው ክፍለ ሀገር እንደሆነ አልነግራችሁም። ሰውየው የት ሀገር ሰው እንደሆነ አልነግራችሁም። እና እንዴ ማን ሊቀሰቅሰኝ ነው? ስብሰባው ሊቋረጥ ነው አለና ይቅርታ ልጠይቃት ካለ በኋላ ምን አለ? ምንስ ቢሆን ወንድ አይደለሁ? እሷ ራሷ ከጉልበት የትደፋ ይቅርት በለኝ እንጂ እሷንማ ይቅርታ አልጠይቅም አለ። በህሊናው ነው ሰይጣን የሚያምን እንዲል እና ምን ላድርጋል? በልሙጥ ወረቀት ልጻፍላት ጠዋት ትቀስቅሰኛል። ሰውየው 11 ሰዓት ተነስቶ 12 ሰዓት ኤርፖርት ካልደረሰ በረራው ሊያመልጠው እና ምን ብሎ ጻፈላት መሰላችሁ? ተናግሬያለሁ። ምን ብያለሁ? ርዕሱ ተናግሬያለሁ። ተናግሬያለሁ አለ። 11 ሰዓት ካናቱ ላይ ሲሆን ቀስቅሽ በረራ አለብኝ። ዋ ተናግሬያለሁ ብሎ ዘጋው። ሚስት ስትገባ የሆነ ወረቀት አየች።
ስታነበው ተናግሬያለሁ። 11 ሰዓት ሲሆን ባትቀሰቅሽኝ ዋ ተናግሬያለሁ ትቀምሻለሽ ነው በከዘራ። እሷ ምኗ ሞኝ ነው 11 ሰዓት ብድግ አለችና ሰውየውን ልትቀሰቅሰው ነው። እሷም ገልበጥ አረገሽና በቀይ እስክርቢቶ ርዕሱን ምን አለችው? ተናግሬያለሁ 12 ሰዓት ሆኖልሃል፣ ብትነሳ ይሻልሃል። በኋላ አልነገረችኝም ብትል ዋ ተናግሬያለሁ ብላ ጻፈ። ሰውየው ተኝተው 3 ሰዓት ሆኖ ስራውን አልፎ ብድግ ሲነሱ እንዴት ወረቀቱን ባታየው ነው ወይስ ብሎ እንዲሁ አምባገነንነታች ሊያሳዩ ሲሉ የሆነ ወረቀት በቀይ እስክርቢቶ እንዲህ ብሎ ሲያዩት በቀይ እስክርቢቶ ሲያነቡ ተናግሬያለሁ ይላል ደብዳቤ። 11 ሰዓት ሆኖልሃል፣ ብትነሳ ይሻልሃል። በኋላ አልነገረችኝም እንዳትል ዋ ተናግሬያለሁ ይላል ደብዳቤ። አያችሁ እንዲህ አድርጎ ሰይጣን የሰውን ልጅ ተናግሬያለሁ። አብርሃምና ሳራ እኮ እናቴ ሰይጣን እኮ ያልፈተናቸው ሆኖ አይደለም። ጌታዬ፣ እመቤቴ፣ ንጉሴ፣ ንግስቴ እየተባሉ እኮ ነው ይሄን ክፉ ዓለም አሸንፈው ትሄዱ። ዛሬ ስማቸው በመልካም ለባለ ትዳሮች ጋብቻ በተፈጸመ ቁጥር የአብርሃምን የሳራን ጋብቻ ያደርግላችሁ እየተባለ የሚመረቀው ፈተና ሳይኖርባቸው ቀርቶ አይደለም። ፈተናውን በጥበብና በፍቅር ስላለፉት ነው። ስለዚህ በትዳር የሚመጣውን ሰይጣን ቀላል እንዳይመስላችሁ። በስድብ አይሸነፍ፣ እንዲያው በምን አይሸነፍ። መላእክቱን ዓለም እኮ ያወከ ነው ሰይጣን። ራዕየ ዮሐንስ 12:7 እስከ 12 ሲያንብቡ በሰማይ ታላቅ ሰልፍ ከፍቶ የመላእክቱን ዓለም እኮ የበጠበጠ ነው ሰይጣን። በእኛ አቅም መላእክትም ተዋግተውት ለጊዜው አልችለው ሲሉ ለእግዚአብሔር ሲያበለክቱ ምን አላቸው? እግዚአብሔር በትምህርተ መስቀል ቅርጽ ቀረጸና የአሸናፊነት ኃይል ከኔ እንደሆነ እንድታውቁ በራሳችሁ ኃይል አሸነፍ ነው ብላችሁ እንደረሱ ተብታችሁ እንዳትቆልቁ ብዬ ነው። አሸናፊነቱ የኔ መሆኑ እንድታውቁ ብሎ ትምህርተ መስቀል ቀርጾ ሰጣችሁ። ያን ሲያሳዩት ወድቀ ሰይጣን ውስጥ የቀደመው እባብ ወደ ምድር ተጣለ ይላል። እና ቀላል ጠላት እንዳይመስላችሁ ሰይጣን። ስለዚህ የማይሄድበት ቦታ ስለሌለ በፍቅር በጥበብ በማስተዋል ቅድም በነገርኳችሁ መንገዶች ሰይጣንን ማሸነፍ ያስፈልጋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? በትዳር የመጣ ሰይጣን ለክርስትናም ጠንቅ ነው፣ ለሀገርም ጠንቅ ነውና ልናስተውል፣ ልንጸልይ፣ ልንበረታ፣ ልንተጋገዝ፣ ልንተሳሰብ ይገባል። እንዲሁ አንዳንዴ በጣም ይገርመኛል እኮ ዘመርኩን በቀለ እየጠየቀ ያለው ዲያቆንን ሮም ቫቲካን ለምንድን ነው የሄድከው? ምን ልታረግ ነው የሄድከው? ማን ልኮ ነው የሄድከው? የሚል ጥያቄ ነው ያቀረበው እና ይሄንን መልሱለት። ይሄ እኮ ትክክለኛ ጥያቄ ነው። ከአላፋት ዝማሬ ጋር ምንም የሚገናኝ ነገር የለውም። ይሄ እርግጥ ነው። ይሄ ግን መመለስ አለበት። እኔም በዚህ ጥያቄ አምናለሁኝ። ምክንያቱም ቫቲካን ሰው ዝም ብሎ ከመሬት ተነስቶ ሊሄድ አይችልም። የሆነ ነገር አለ ማለት ነው። እኔም የሆነ የሚሸተኝ ነገር ይኖራል። ይሄንን መልሱለት። ሰውየው ያቀረበው ጥያቄ ትክክለኛ ጥያቄ ነው። ሊከፋቸው አይገባም ይሄን ጥያቄ በመጠየቁ መምህር ዘመርኩን እና ለዚህ ምክንያቱ ይለው ቤተ ክርስቲያን ተጠሪ መምህራታ ነው ወይ? እሱ ምልከው ማን ነው የላከው? አቡነ አብርሃም ናቸው ደብዳቤ ጻፍልኝ ሲለኝ ጻፍኩለት። እንደዚህ የሚባል ነገር የለም። ቫቲካን ሰው ዝም ብሎ በጤናው ብድግ ብሎ አይሄድም። ስለዚህ ይሄ መጥራት አለበት፣ ይሄ መታወቅ አለበት። ከዚያ ውጭ ግን ይሄ ከአላፍ ዝማሬ ጋር ምንም የሚያገናኘው ነገር የለም። ዝማሬ ማንም ሰው ሊያቆመውም አይችልም። ደስ ያለው ይዘምር ብለዋል። በቃ መዘመር ነው። ነጭ ለብሰ መዘመር ነው። ከዚያ ውጭ ግን ዘመርኩን ያነሳው ግን ጥያቄ ፋንዳሜንታል ጥያቄ ነው። መልሱለት። ዘመዴ በዚህ ትመቸኛለህ። እኔ ለምን እኔም ቫቲካንን አላምናትም፣ አትመቸኝም። እኔ በዛ ላይ ዋናው ጋር ፖፑ ጋር በጣም ብዙ ጊዜ ነግሬያቸዋለሁ ጋይስ። ፖፕ ፍራንሲስ ቫቲካን በእኛ ቤተክርስቲያን ላይ ምሰራውን ተንኮል ደባ ብዙ ጊዜ ነግሬያቸዋለሁ። ቁጭ ብዬ ብዙ ቪዲዮዎች አሉኝ፣ ገብታችሁት። ለኢትዮጵያ ኦርቶዶክስ ቤተክርስቲያን መተረማመስ ዋና መንስኤዋ ቫቲካን ነች። ዊ ኖ ቬሪ ዌል፣ እናውቃለን፣ በደንብ ነው የምናውቀው። ስለዚህ ሄኖክ እዛ ምን ሊያደርግ ሄደ? ይሄን ያብራራ። እኔም ጠይቋለሁኝ፣ ይህን ጥያቄ እኔም ጠይቋለሁኝ። እንደ አንድ የቤተ ክርስቲያን ልጅ ይመለከተኛል።
ከዘመዴ ጎን ቆማለሁ። ከአላፋት ዝማሬ ጋር ግን ምንም የሚያገናኘው ነገር የለም። ፎርዛ ማተር በቀደም እነ ቢኒያም ሽታ የጀመሩትም ስራ አለ። ከሱ ጋር ምንም የሚያገናኘው ነገር የለም። ለብቻ ለብቻ ናቸው። ቢኒ ለራሱ መስመሩን ይዞ እየሰራ ነው ያለው በአርሲው ጉዳይ። ከዚህ ጋር ምንም የሚያነካካው ነገር የለም። ስለዚህ ሁሉም ወንድሞቻችን ትክክል ናቸው። ዘመዴም ልክ ነው፣ ቢኒም ልክ ነው፣ ሁሉም ልክ ነው። ነገር ግን ይሄ ጥያቄ ግን ይመለስልን። ይሄ ጥያቄ ፋንዳሜንታል ነው፣ ይመለስልን። ስለዚህ በዚህ አይነት መንገድ ብትረዱ መልካም ነው። ይቆየን። ሃይማኖታችሁን ልክ እንደ ማንቸስተር ዩናይትድ፣ አርሰናል የምትመለከቱ ሰዎች ግን በጣም ነው የምታስቁኝ። ባይዘወይ ኮመንት ስር እየገባችሁ እስልምና ይሻልሃል ና ወደ እስልምና ብቻ ነው ትክክለኛው እንትን፣ ፕሮቴስታንት ብትሆን ነው የሚሻለ፣ ወይም ደግሞ ኢየሱስን ተቀበል፣ ማርያም ነው እንትን የምትሆነው ምናምን እያላችሁ እምነታችሁን ልክ እንደ ኳስ ጨዋታ የምትመለከቱ ሰዎች ታሳዝኑኛላችሁ። በጣም አልገባችሁም ማለት ነው። እምነት አልገባችሁም። አያችሁ እናንተ አንድ ሰውን ማሳመንም ከፈለጋችሁ ወደ ራሳችሁ ሃይማኖት እንዲመጣ በእውቀት በተሞላበት መንገድ፣ ስርዓት በተሞላበት መንገድ ሀሳባችሁ ሌላ ሰው ላይ ጫና ሳታደርጉ በትክክል በስነ ስርዓት በቃ ስለ ሃይማኖታችሁ መናገር። ለምን እስልምና እንደመረጣችሁ፣ ለምን ኦርቶዶክስ ለመሆን እንደመረጣችሁ፣ ለምን ክርስቲያን ወይም ደግሞ ፕሮቴስታንት መሆን እንደመረጣችሁ በስነ ስርዓት ማስተማር። አያችሁ ሁላችንም እውቀት በተሞላው መንገድ ማስተማር ስንችል ሌላ ሰው ላይ ጫና ማሳረፍ እናቆማለን። ጫና ማሳረፍ ነው በቃ የተሳሳተው የኔ ሃይማኖት ነው ልክ ያንተ ሃይማኖት የተሳሳተ ነው የኔ ነው እንደዚህ ያስጠላል በጣም። ገባችሁ አይደል? እኛ ደግሞ ማወቅ ያለብን ልዩነታችን ነው አንድነታችን። ላይክ ስሙኝ የምላችሁ ደግመዋለሁ። ልዩነታችን አንድ ያደርገናል። ልዩነታችን ውበታችን እንደሆነ ማወቅ አለባችሁ። ኦርቶዶክስ፣ ሙስሊም፣ ፕሮቴስታንት፣ ሌላ ሃይማኖት ሊኖር ይችላል፣ አንድ ያደርገናል። ምክንያቱም በቃ ለየት ያለ ነገር ነው የምናገኘው። እንደውም ሌላ ሰው ላይ ጫና ከማሳረፍ አንድ ኦርቶዶክስ የሆነው ወንድማችን እንጠይቀው እስኪ ለምንድን ነው ኦርቶዶክስ የሆንከው? ኦርቶዶክስ እንድትሆን ያደረገ ነገር ምንድን ነው? ስለ እምነት እስኪ አካፍለኝ፣ ስላንተ ልወቅ። ሙስሊም ከሆነ ደግሞ እንደዛው እንጂ ጫና ማሳረፍ እንተው። ይህ እግር ኳስ ጨዋታ አይደለም። ማንቸስተር ይበልጣል አርሰናል ይበልጣል አይነት ሙድ ማጫወት አቁሙ። ይሄ አላዋቂነታችሁ በጣም ያሳያል ማለት ነው። ገባችሁ አይደለ? ስለዚህ እንከባበር ባለን ሃይማኖት። ላይክ ኢትዮጵያ እንደዛ ነው የምታምረው የምትሸበርቀው፣ በሃይማኖት ብቻ ሳይሆን በብሔርም ለራሱ ማለት ነው። አንድ ብሔርን አውድቀ ራስን ከፍ ለማድረግ ስትሞክር ይህ የሚያሳየው ያንተ አላዋቂነት ነው። አይምሮ እንደማይሰራ ነው የሚያሳየው። ሁሌም ራሱን ከፍ አድርጎ ሌላ ሰው ዝቅ የሚያደርግ ሰው የወደቀ ሰው ነው። ባይዘወይ የወደቀና በቃ ላይክ ያልተማረ እውቀት የሌለው ምንም ማለት ነው። ተረዳችሁኝ አይደል? ስለዚህ ጫና አታድርጉ ሌላ ሰው ላይ ወደ ሃይማኖታችሁ እንዲመጣ። ኦርቶዶክስ ሁኑ፣ ሙስሊም ሁኑ፣ ፕሮቴስታንት ሁኑ፣ ኤኒቲንግ በቃ በእውቀት ግን አስተምሩ። ከዛ በኋላ የመጣ ይመጣል፣ ያልመጣ ደግሞ አይመጣም። ይህ ቀላል ነው። ትባንናለ ነገር ብዙ ነገር ካጣ በኋላ ማህበረ ቅዱሳን አሁን ተውጧል። ሰንበት ትምህርት ቤቶች እየተዋጡ ነው። ይሄንን ኢጃትን እያቋቋሙ ያሉት ሰዎች የታወቁ ናቸው። እነ ማህበረ ጽዮን ናቸው። እነ ማህበረ ጽዮን ዮሐንስ ማርያም ጠበል ቤትን ይዘው እነማን ነው ማህበረ ተክለ ሃይማኖት ያሉት እንዴት ሄኖክን ቀርጸው እንዳወጡት ማህበረ ጽዮንም ማህበረ ሐዋርያት የሚባለው ቡራዩ ያሉት አቡነ ማን ናቸው ስማቸው? አቡነ ኤርሚያስ የሰሜን ወሎ፣ እንደገናም ደግሞ አቡነ አብርሃም እና የእሳቸው የጉባኤ ቤቱ ሊቁ ማን ናቸው? ሊቀ ምናምን የሚባሉት እነሱ እያደረጉትን ያሉትን ነገር ማገጣጠም ነው ያለባችሁ። ጠይቃለሁ። ምንድን ነው ፖፕ ፍራንሲስ ላንተ ያደረጉህ? ምንድን ነው? ለምንድን የተጠራኸው? ለምንድን ነው የሄድከው? ቴዎሎጂያን አንተ ከቅድስት ሥላሴ መንፈሳዊ ኮሌጅ ተመርቀሃል። ከቅዱስ ጳውሎስ ኮሌጅ ተመርቀሃል። ከአባ ሰላማ ከሳቴ ብርሃን ተመርቀሃል። ምንድን አንተ ከማህበረ ቅዱሳን የበጎ ሰባኪ አገልጋይ ከመሆኑ ውጪ በየትኛው መዋቅር አልፈ ነው? እየጠየቅኩ ነው። እኔ ጥያቄን መልስ ነው የምፈልገው። አንዳንዱ ዘመድኩን ይላል ቢኒያም ሽታ የሚነግሩትን እንደዚህ የሚከፍለው አለ ምናምን ከነ ፎቶ ነው ማወጣልህ። አሁን ከነ ድርጅቱ ነው ማወጣልህ። የመንፈሳዊ አማካሪ ተብሎ ነው የሚከፈለው። ከነ ሰነዱ ነው ማወጣልህ። የድርጅቱ አማካሪ ተብሎ ጎጃሜ ነው፣ ባለ ሀብት ነው አለ። ኢትዮጵያ ውስጥ ነው ያለው። እነግርሃለሁ። ለምን ዋሻለሁ? 52 ዓመት ሞልቶኛል።
ምንድነው ትግሬዎቹና ጎጃሞቹ ምስራቆቹ ሄኖክ ላይ የተዘበረቡት? ምንድነው ለአጫቸውን የጣሉበት? ምንድነው እየፈለጉ ያሉት? ጥያቄ መጠየቅ ክልክል ነው እንዴ? በዚህ መጥተህ ኦሮሞ እንዲያረገ እንደዚህ ያደረገ ብለህ ትቀጠቅጣለህ። ከዚህ ከሄኖክ ጎን ትሰለፋለህ። ብርሃኑ አድማስ የሚባል የደቡብ ፈራው አባታችን ባርከን እኔ ቡራኬው በረከቱ የሚለፈኝ አልፈልግም። እንዲህ ዝማሬ መለየት ያሰማልን ነው የሚባለው? አልልም። እሺ እስካሁን የቤተ ክርስቲያን ችግር ናቸው ብዬ የማስባቸው ጳጳሳት፣ መነኮሳት፣ አለቃዎች፣ አጥማቂያን፣ ስመ ባህታውያን ናቸው ብዬ አምን ነበር። አሁን ምዕመኑም የቤተ ክርስቲያን ችግር እንደሆነ ገባኝ። አሁን የቤተ ክርስቲያን ችግር መናፍቃን፣ ዋሃብያ ምናምን አይደለም፣ ራሱ ኦርቶዶክሳዊ ችግር ሆኗል። እናዳምጥ። ወብሸት ገብርኤል በየትኛው ሀገረ ስብከት ነው ስር ያለ? በደቡብ ጎንደር ነው? በባህር ዳር ነው? ምላሽ እንፈልጋለን። ከዛ ወይ ባህር ዳር ወይ ደቡብ ጎንደር ሀገረ ስብከት ዘመቻ እንጀምራለን። ይሄ ትውልድ ማን ነው ያፈራው? ይሄን ትውልድ ማን ነው የፈጠረው? ይሄ ትውልድ እዚህ ጋር ሊደርስ ማን ነው ቁጭ ብሎ እያንቀላፋ ለግለሰብ አምልኮ የሸጠው ማን ነው? ማን ነው? መቼም ቤተክርስቲያን ናት እንዳትሉ። እኔ የለሁበትም። ቡራኬውም በረከቱም እዛው ለራሳችሁ። እኔ አልፈልግም። ምንድን ነው? ምን እየተካሄደ ነው? ይሄ ግለሰብ ማን ነው? ሲጀምር ይሄ ግለሰብ ማን ነው? ይሄ ግለሰብ? ነገሩ እሱ እንኳን ቢያንስ ልማት ያለማላሉ ወንበዴ ጳጳሳት አሉ አይደል? እንደ አመንዝራ አለቃዎች፣ መነኮሳት። በጣም ይቅርታ እዚህ ጋር ሪያክሽን አድርጌ ለሰራሁባችሁ ዘማሪያንና ትክክለኛ አጥማቂ በጣም ይቅርታ። ለካስ ከአጥማቂው የከፉ አመንዝራ አገልጋዮች አሉ። ሶሪ፣ በጣም ይቅርታ። አንዳንዴ እኮ በጀጅ ወረዳ በአርጆ ቀሬ ገብሬ ማህበር ቀበሌ ጥቅምት 15 2018 ዓ.ም ታግቶ ተወስዶ የነበረው የዕድሜ ባለጸጋ አቶ ፍስሐ መምህሬ በቀለ የተጠየቀው 600 ሺህ ብሩ ቤተሰቦቹ ቢከፍሉም በተወሰደ በ2 ወር ከ5 ቀን ትናንትና ማለትም በ21/04/2018 ዓ.ም እንደተገደለ ተነግሯቸው እርማቸውን አውጥተዋል ይላል። ይሄ እንግዲህ ከ2 ወር ከ5 ቀን በኋላ ነው እንግዲህ ቤተሰብ 600 ሺህ ብሩን ለማስፈቻ ተብሎ ከተከፈሉ በኋላ፣ ነገር ግን እርማቸውን አወቁት ትናንትና በ21 በነበረ ማለት ነው። ይህ አባት የ60 ዓመት አዛውንት ነበሩ።
ተወስደው ታቆያቸው በኋላ እርማቸውን ያወቁት መቼ እንደተገደለ ስፔሲፊካሊ ቀኑ አይታወቅም። ነገር ግን ለቤተሰቡ መገደሉ የታወቀው ግን በትናንትና ነው። ይሄ ማለት ከተወሰዱ ከ2 ወር ከ5 ቀን በኋላ ማለት ነው። እግዚአብሔር አምላካችን ነፍሳቸውን ከቅዱሳን ጎን ያኑርልን። ይህን ከቻላችሁ ሼር አድርጉለት። አርሲ ላይ ሰው አልሞተም ላለው ሰውዬ ሼር አድርጉለት። የአርሲ መከራን የአርሲ ሰቆቃ ደግሞ በዚህ እንመልከት። የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። ይሄ እስካሁን ድረስ ሆኖና ተፈጥሮ ካየነው የአርሲ ኦርቶዶክሳውያን ቤተሰቦቻችን ግፍና መከራ የሚለየው ነው። እጅግ ቢያሳዝንም የሚያለቅስ ኢሞጆ ባለመጠቀም መልእክቱን ለብዙዎች በማድረስ ብዙዎች ልቦና ውስጥ እንዲጻፍ ታደርጉልኛላችሁ። ልባችን እዚህና እዚያ እየወላወለ በወገኖቻችን ላይ የሚደርሰው ግፍና መከራን ቁብ ሳንሰጥ ለምንዘልለውላችን ይህ ትልቅ መልእክት ነው ብዬ አስባለሁ። እህታችን ወለተ ማርያም ከምትኖርበት ምዕራብ አርሲ ሀገረ ስብከት ከሌሎች ከ37 ታጋቾች ጋር በመወሰድ ከመካከል የነበሩት አንድ ካህን አባት ተገደው ተደብድበው ተቀጥቅጠው እያለቀሱ እንዲደፍሯት ይደረጋሉ። ከዚያ ጊዜ የጀመረው የዚች የእህታችን መከራ እንዲህ ነው። ከራሷ ህመም በላይ የሌሎች ኦርቶዶክሳውያን ወገኖች ሞት እንዲህ ሲያስነባት እንሰማታለን። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። የ6 ወር ነፍሰ ጡር ነኝ በዚህ ሰዓት። በቃ እንዲህ ነው ብዬ ለመናገር ራሱ እጅግ በጣም ይከብደኛል። ወንድሜ በጣም ነው የሚከብደኝ። በየቀኑ ክርስቲያን እየሞተ ነው። በየቀኑ በቀን ነው የምነግርህ። በቀን ሳይሞት አድሮ አያውቅም። ይሄ ለገዛ መከራችን አልሸነፍ ላለው ልባችን ትልቁ የማንቂያ ደውል ነው። እህታችንን ተመልከቷት። በሆዷ ከያዘችው ልጅ በላይ ትታ ከተሰደደቻቸው ልጆቿ ናፍቆት በላይ የሌሎች ወገኖቿ ሞትና የቤተ ክርስቲያን መከራ በእጅጉ ሲያስጨንቃት እናያለን። ዛሬ ግፍና መከራችንን ከወዲና ከወዲያ እያላተምን ትርጉም በሌለው ቅኔ የጠመድን ብዙዎች አለንና አሁንም ግፍና መከራችንን እንደ ራሄልና እንደ ነህምያ ተመልክተን ትክክለኛ ሰዎች እንሁን። ክርስትና ዝም ብሎ የሚነበነብ የሚነገር ሳይሆን በልብ የሚኖር በነፍስ ደግሞ የሚተነፈስ ነው። ለአርሲ ኦርቶዶክሳውያን ወገኖቻችን እባካችሁ ፊርማ ፈርሙ ብለን በአሁኑ ሰዓት የፈረመውን ሰው ተመልከቱ። እባካችሁ ፈርሙ የምንላችሁ ለዚህ አይነት ግፍና መከራ ዓለም አቀፍ ዕውቅና በማሰጠት ልዩ እንቅስቃሴ ለማድረግ ነው። 100ን መስራት ያቃተው ሰው እንዴት ነው 10ን የሚንቀው? 10ን አትናቁ። በሁለት እግራችን ቆመን እንድንሰራ አድርጉን። በጋራ እንስራ፣ እንተባበር። በኦርቶዶክሳዊነት ትንፋሽ እንተንፍስል እለምናችኋለሁ። እባካችሁ ይህንን መልእክት ለብዙዎች ማድረስ እንዳትረሱ። እናመሰግናለን ወንድማችን ቴዶ። እንግዲህ ይህንን ካስተላለፈልን በኋላ ድምፁን ቴሌግራም ግሩፕ ላይ ተለቋል። ላሰማችሁ ድምፁን። ወለተ ማርያም እባላለሁ ወንድሜ። እኔ በቃ በጣም ኃይለኛ ችግር ውስጥ ነው ያለሁት እና በቃ በዛ በተያዝኩ ሰዓት ራሱ በቃ ያዙን፣ ወሰዱን። ገንዘብ ነው የጠየቁት። ያው በቃ ገንዘቡ ይሰጣቸዋል ብለን እየጠበቅን እያለው አንድ አባት የንስሐ አባት የነበሩ አብረውኝ የተያዙ። ከዛ እሳቸውም እኔም በቃ ማለት ብዛታቸው ወደ 38 አካባቢ ነበር። በቃ የምልህ አንድ በት እስኪያጥረኝ ነው ሁኔታው ሲሆን የነበረው። ምክንያቱም በእኛ ከእጃቸው የከበረ የክርስቶስን ስጋና ደም ስቀበል የኖርኩት አባቴን እንዲደፍሩኝ ያስገደዷቸው። እሳቸው እንባቸው እየወረደ እየተቀጠቀጡ ደፈሩኝ። ዛሬ የሚገርም ያንን የመከራ ጽዋ በተቀበልኩ ዛሬ 6 ወር ሆኖኛል። የ6 ወር ነፍሰ ጡር ነኝ በዚህ ሰዓት። በቃ እንዲህ ነው ብዬ ለመናገር ራሱ እጅግ በጣም ይከብደኛል። ወንድሜ በጣም ነው የሚከብደኝ። በየቀኑ ክርስቲያን እየሞተ ነው። በየቀኑ በቀን ነው የምነግርህ። በቀን ሳይሞት አድሮ አያውቅም። መከራ ሳንሰማ ሳናይ ውለን አድረን አናውቅም። አላማቸው ምን እንደሆነ አናውቅም። በቃ ነገሩ ለአንደበት ይከብዳል፣ ለመናገር ይከብዳል፣ ለማውራት ይከብዳል። እጅግ በጣም ይጨንቃል። በቃ እኔ እንጃ ምን እየታሰበ እንደሆነ በሃይማኖት
አይቻለሁ። መከራችንም እኛ አባት እንዲደፍሩኝ ሲያደርጉ እነሱ እየተሳሳቁ ነበረ፣ ደስ እያላቸው ነበረ። እኔ በቃ እንዴት ብዬ ላስረዳህ? እንዴት ብዬ ልግለጽልህ? ወንድሜ እንዴት ብዬ ልንገርህ? በቃ ቃላት ያጥረኛል ወንድሜ፣ ቃላት ያጥረኛል። እኔ ምን ብዬ ከሀገሬ ወጥቼ እኔ በቃ ወደ ህዝቤ መመለስ አልቻልኩም። ልጆች አሉኝ፣ 3 ልጆች። ልጆቼን ማየት አልቻልኩም። ብን ብዬ ወጥቻለሁ ከሀገሬ። እየራበኝ እየተቸገርኩ እየረገለሁ በዚህ ሊያቀርብ የሚችል ሰው እንኳን በሌለበት ቦታ ላይ ነው ያለሁት። በጣም ትልቅ መከራ ነው እያስተናገድኩ ያለሁት። ለዚህ ጉዳይ ታዲያ ማን አለለት? በቃ ጉዳዩ እንድናልቅ ነው፣ ጉዳዩ እንድንሞት ነው። ሀሳባቸው እሱ ብቻ ነው። በቃ አባቶችን ፈጥነው ደርሰው ምንም ያደረጉልን ነገር የለም። መብትሄ የለም፣ መብትሄ የለንም። እኛ ወገን እያለቀ ህዝብ እያለቀ እኔም እንዲህ ብዬ ተሰቃይቼ ቀርቻለሁ። አባት ለሌላቸው ልጆቼ እንኳን እናት መሆን አቅቶኝ ብን ብዬ ቀርቻለሁ። በቃ በጣም አስጨናቂ ነው ጉዳዩ ወንድሜ፣ በጣም እንግዲህ የኦርቶዶክሳውያን መከራ በአርሲ ላይ እየተደረገ ያለው ነገር ይሄ ከእጃቸው በቆረኩባቸው ከእጃቸው በተቀበልኳቸው አባት ተደፈርኩኝ፣ አቁሙ አስደፈሩኝ፣ አባቴም እያለቀሱ እንግዲህ ደፈሩኝ፣ በማህፀን አሁን ጽንስ ይዣለሁኝ እያለ እየተናገረች ያለችው እንግዲህ እነኚህ ሰዎች ናቸው። እንግዲህ መረጃ የላቸውም ብለው እኛ ላይ የሚያሸፉት እንደዚህ አይነት ሰዎች ናቸው። እግዚአብሔር ማስተዋልና ጠውን ያድልልን። በጣም ብዙ ሰው ከማማረር በዘለለ ጠለቅ ብሎ ሊያስቡ የማይፈልገው አንድ ነገር ቢኖር በዚህ ፍጥነትና በዚህን ያህል ጭማሪ የመንግስትም የግልም ድርጅቶች፣ ግለሰብ፣ ነጋዴም ሁሉም የኑሮ ውድነት እንዲጨምር ይህን ያህል ለምን ተረባረበ? ለምንድን ነው እንደዚህ እየሆነ ያለው? ምን ለማግኘት ነው ብሎ ሰው ለምንድን ነው ይህ ሁሉ ነገር እየተደረገ ያለው ብለን መጠየቅ ይገባናል። አሁን እየሆነ ያለው ነገር ሁሉ ሳይታሰብ ድንገት እየሆኑ ከመሰላችሁ በጣም ተሳስታችኋል። አሁን እየሆነ ያለው ነገር ሁሉ ታስቦበትና ታቀዶበት በፕላን ነው እየተደረገ ያለው እንጂ ብሎ ለነገሮች የሚሰጥ ግብረ መልስ አይደለም። አሁን እየሆነ ያለው የኑሮ ውድነቱ መባባስ፣ ከዛ በኋላ ደግሞ የዳታ ኮሌክሽን፣ አሁን ሁላችንም በአስገዳጅነት ወደ አንድ ቋት ውስጥ እንድንገባ እየተደረገ ነው። የጤና መረጃችን፣ ኖርማል የአይን አሻራችን፣ የእጅ አሻራችን፣ የአይናችን አሻራ፣ የጤና ሁኔታችን፣ ዲኤንኤያችን፣ የደም ሳምፕላችን፣ ሁሉም ዳታዎች እየተሰበሰቡ ነው። ይሄ ሁሉ እየሆነ ያለው ለምን ይመስላችኋል? በጣም ብዙ ሰዎች እያስተዋሉት ያልሆነ ነገር ነው። በእርግጥ የዕለት ተዕለት ህይወታችን በጣም ቢዚ ስለሚያደርግና በጣም ብዙ ጫናዎች ስለሚደረጉብን ነገሮችን የማስተዋያ እድል እናገኛለን ብዬ አላስብም። ግን እዚህ ለምንድን ነው በዚህ ፍጥነት እየተደረገ ያለው? ምን ለማሳካት ነው? ካሽለስ ሶሳይቲ ለመፍጠር በጣም እየተጣረ ነው። ሰው ልጅ ካሽ የለውም ማለት ነፃነት የለውም ማለት ነው። አሁን ለምሳሌ እኔ የሆነን ሰው ባስቀይም የባንክ አካውንቴ በደቂቃ ውስጥ ሊዘጋ ይችላል ማለት ነው። እና ባንክ አካውንቴ የተዘጋ ማለት ምበለው መጠጣው አጣለሁ ማለት ነው። ሰዎች ወደ አንድ ቋት መሰብሰብ ሲጀምሩ አንድ ኪ ናቸው ማለት ነው። በቃ ዲሌት የሚባለው በተን የተጫነ ቀን ሰዎቹ ከምድረ ገጽ የመደለት እድላቸው በጣም የሰፋ ነው ማለት ነው። እና የሰው ልጅ ነፃ ማንነቱን ተነጥቆ ፋርም ውስጥ ያለ አንድ ላም ነው የሚሆኑ። ሲፈለግ ይታለባል፣ ሲፈለግ ይመገባል ማለት ነው። ማንኛውም ግን ከፊት ለፊታችን ተደግሶ እየጠበቀን ያለውን ነገር አስተውላችሁታል ወይ? ከፊት ለፊታችን የተደገሰውን ነገር ካስተዋላችሁት መውጫ መንገዱ ምንድን ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩኝ። ሰላም ቤተሰብ እንዴት ናችሁ? አማራዎች እንዲሁም ሀገር ወዳድ ኢትዮጵያውያን ሰላም። ሁላችሁም ይህንን መልእክት ሪፖስት ዲዊት ሼር እያደረጋችሁ እንደው አንዳንዴ እየተምታታበት ለሚሄደው እንጂ ለነዛ ለተላላኪዎች አይደለም። ተላላኪዎች የምላቸው እዚህ ጋር የምታዩቸው ራሳቸውን ዋና አማራ ብለው የሚጠሩ አሉ። የአማራን ማህበረሰብ መሪ እንዳይኖረው በጎን ገንዘብ እየላኩ ወንድሞቻችን ላይ አጌነስት ዘመነ፣ አጌነስት ምሬ፣ አጌነስት ሀብቴ፣ አጌነስት ጋሻ ሰግድ ወይም አጌነስት ደሳለኝ ሳስብ ሸዋ በወንድሞቻችን ላይ ብዙ ነገር ለማድረግ ተሞክሮ እነሱ በአንዳንድ በኩል ገንዘብ እየላኩ ሲያደራጇቸው የነበሩትን አካላቶች እጃቸውን ቆርጠናል። እደግመዋለሁ፣ ዛሬም ነገም ከነገ ወዲያም ከዋና አማራ ንቅናቄ ጋራ ግንኙነት ያለው የትኛውንም ታጣቂ እጁንን እንቆርጣለን። ትላንትና በነበረኝ ላይቭ ላይ 5 ሰዓት ከ19 ደቂቃ ቁጭ ብሎ ሲከታተል የነበረው አጀንዳ ያጣው ምናምን ዘረ ያዕቆብ ምናምን የሚባል ናትናኤል
ነጋ ከዚህ በፊት አመራሮቻችን ምን ያክል ያዋርዱ እንደነበረ ታውቃላችሁ። ዛሬ ደግሞ የአማራ ትግል ሼፕ ሆኖ ወደ አንድ እየመጡ እና መሄጃ ሲያጡ እነዚህ ሰዎች ዛሬ እኛ ምን እንላለን፣ እነ ሄኖክ ምን ይላሉ፣ እነ ቤተልሔም ምን ይላሉ፣ እነ ዩሪ ምን ይላሉ፣ እነ አማራ ዛሬ ምን ይላሉ፣ እነ ቸሬ ምን ይላሉ እየተባለ በየቦታው ያለውን ነገር ዝም ብለው ከመከታተልና ወይ ሰው ቤት ገብተው ሌላ ነገር ከመዝራት ውጪ አጀንዳ ያጡ ሰዎች ስላሉ ከነሱ ጥንቃቄ እንድታደርጉ እጠቁማለሁ። ከዛ ውጪ ግን ዛሬም ነገም ከዋና አማራ ከሚባል የብልጽግና ሜምበሮች ጋራ የአብይ አህመድ ሰራዊቶች ጋራ አንዳንዱ አመራርን ይሳደባል፣ አንዳንዱ አንደኛውን አመራር ይክባል፣ አንደኛውን ይሳደባል፣ አንደኛው አንዱን አካባቢ ይክባል። በዛ አማራውን ለመከፋፈል ብዙ ጊዜ እዚህ ሳይበር ላይ የምታውቋቸው ልጆች ናቸው። እነዚህ ግን አሁን ኢሬሌቫንት ሆነው ምንም ማምጣት የማይችሉ ስለሆኑ በየቦታው እኛን እየተቀመጡ ሪከርድ ከማድረግ ውጭ ሌላ የላቸውም። ስለዚህ ከነዚህ ሰዎች ጋራ ግንኙነት አላቸው ተብሎ የታሰበ ሁሉ ተይዞ ይጣራል። ኢንፋክት ወደ ወንድሞቻችን አፈሙዝ እናዞራለን የሚሉ ካሉ ደግሞ ይመታሉ። ይሄንን አስረግጬ ነው የምነግራችሁ። አማራ ቆርጦ ተነስቷል። የማንንም ዘልዛላ የሚንከባከብበት ሰዓት አይደለም። እዚህ ጋር ፖለቲካ መስራት አለመስራት ነጥብ ጣለ አልጣለ ለኔ ጉዳይ አይደለም። አማራዎች ግን መንቃት ያስፈልጋል እና ይሄን ነው ማለት የምፈልገው። መልካም ጊዜ። ሼር ኮፒ ሊንክ አድርጉት። አባዬ አንተ ጀምር ነው እማዬ አንቺ አባ አንተ ጀምር አንቺ ጀምሪ አባዬ አንተ ጀምር እማዬ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል። አባዬ ብትጀምር ይሻላል። የመጀመሪያው ጥያቄ እማዬ መላው የኦሮሞ ህዝብ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚህ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያልነው። እኛ ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታውቁ እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። ቡርኪና ፋሶ ማን ከማን ያንሳል የሚለውን አባባል በአሜሪካ ዜጎች ላይ ተግባራዊ ያደረገች። የአሜሪካ ዜጎች ወደ አገሯ እንዳይገቡ ማግዳለች። ቡርኪና ፋሶ በአሜሪካ ዜጎች ላይ የቪዛ እገዳ በይፋ የጣለች ሲሆን ወደ ሀገሪቱ እንዳይገቡም ከልክላለች። የቡርኪና ፋሶ መንግስት ውሳኔውን በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑንም አስታውቋል። የሀገሪቱ ባለስልጣናትም እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነትን ለማረጋገጥ ያለመ ነው ብለዋል። የቡርኪና ፋሶ መንግስት ቆራጥነቱን ከሀያሏ ሀገር ጋር ያላትን አትንኩኝ ባይነትም ያሳየ ውሳኔ ነው ተብሏል።